ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ተመልሷል። በእንግሊዝ ፕሪሚየር ሊግ መጠናቀቂያ ማግስት ነው የተገናኘ ነው። የእንግሊዝ ፕሪሚየር ሊግ በይፋ ተጠናቋል። ትናንትና አርሰናል የፕሪሚየር ሊጉ ሻምፒዮን የሆነበትን ዋንጫ ተረክቧል። ያው በዚህ የውድድር ዓመት አርሰናል የመጨረሻዎቹ ጨዋታዎች ላይ ያስመዘገባቸው ነጥቦች ከ22 ዓመታት በኋላ ሻምፒዮን እንዲሆኑ አግዞታል። የአርሰናል የዚህ የውድድር ዓመት ጉዞ መጨረሻ ላይ በዋንጫ መታጀቡ ለአርሰናል ትልቅ ስኬት ሆኗል። በርካታ የአርሰናል ተጫዋቾች፣ የቀድሞ ተጫዋቾች፣ የአሁን ተጫዋቾች እንዲሁም የአሰልጣኝ ስታፍ አባላት የነበሩ ሰዎች የአርሰናልን የሻምፒዮንነትን ጉዞ በተመለከተ ሻምፒዮን የሆነበትን የውድድር ዓመት በተመለከተ እጅግ በጣም ገንቢ የሚባሉ በቀጣዮቹ ዓመታት አርሰናል በሊጉ ሻምፒዮን እንዲሆን የሚችልባቸውን ምልክቶች የሰጡበትንም አስተያየት ትናንትና አብዝተው ሰጥተዋል። ከትናንትናው የሻምፒዮንነት መድረክ ቀደም ብሎ ሚኬል አርቴታ ስለ ዘንድሮ ውድድር ሻምፒዮን ስለሆኑበት ጉዟቸው በተመለከተ የሰጠው አስተያየትም በብዙዎች ዘንድ ትኩረት ያገኘ ነበረ። ሻምፒዮን ፎር ላይፍ ሚል ማለት ነው። ይሄ ማሸነፉ ብቻ ሳይሆን ካሸነፉበት መንገድ ጀርባ ስላሉት ሰዎች፣ ካሸነፉበት መንገድ ጀርባ ስላሉት ሕይወት፣ ካሸነፉበት መንገድ ጀርባ ስላለው ድካምና ካሸነፉበት መንገድ ጀርባ ስላለው የማሸነፊያ መንገድ ነው እንግዲህ ሚኬል አርቴታ በተደጋጋሚ ሲያነሳ የነበረው። እንደምታውቁት ዘንድሮ አርሰናል በጣም በብዙ ፈተና ውስጥ ያሳለፈ ቡድን ነው። በተለይ በውጫዊ ጫና ከፍተኛ የሆኑ ትግሎች ውስጥ ነበረ። ይሄ ውጫዊ ጫና የሚሰበር ውጫዊ ጫና ነው ወይስ አይደለም በሚል ብዙ የመከራከሪያ አጀንዳዎችም የተነሱበት እንደነበር እናስታውሳለን። በመገናኛ ብዙሃን በኩል የሚነሱ ትችቶች ነበሩ። እነዚህ ትችቶች እንግዲህ የአርሰናልን የዋንጫ ጉዞ በተለይ ወደ መጨረሻዎቹ ሳምንታት ከዚህ በፊት በነበረው ተሞክሮ ያለፉበትን ሁኔታ አሸንፈው ያን ተሞክሮ ጥለው ድል ያደርጋሉ ወይ የሚል የክርክር መድረክም የተፈጠረበት ነበረ። በሚቀመጡባቸው የውይይት ቦታዎችም ሆነ ባሉባቸው ሀሳቦች ላይ ሰፊ ትንታኔዎችን ይሰጣሉ። ምክንያቱም አርሰናል የመጨረሻዎቹን ሳምንታቶች ጨዋታዎች ለማሸነፍ የሚቸገር ቡድን እንደሆነ አጠንክረው ስለሚናገሩ ማለት ነው። ባለፉት 5 ሳምንታት አርሰናል በጣም ጥሩ ጊዜ አሳልፏል። በተለይ በተጋጣሚዎቹ ላይ የወሰደው ብልጫ የትናንትናውን ጨዋታ ጨምሮ ማለት ነው፣ በክሪስታል ፓላስ ላይ የወሰደውን ብልጫ ጨምሮ ከዛም በፊት ያሸነፋቸውን ጨዋታዎች ለምሳሌ እንደ ዌስትሃም ዩናይትድ አይነት ጨዋታ፣ እንደ በርንሌ አይነት ጨዋታ በፕሪሚየር ሊጉ ሻምፒዮን ለመሆን የሚያስፈልገው ነገር ምንድን ነው ለሚለው ምላሽ የሰጠበት ነበረ። ትናንት ያሸነፈበትን ጨዋታ ተከትሎ አርሰናል በደረጃ ሰንጠረዡ አንደኛ ሆኖ ያጠናቀቀበት 85 ነጥቦችን ሲይዝ ማንቸስተር ሲቲ ትናንትና በአስቶን ቪላ መሸነፉን ተከትሎ በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ወደ 7 ሰፍቶ ነው እንግዲህ ሲዝኑ የተጠናቀቀው። ይሄ የመጨረሻዎቹ የውጤት መዋዠቅ ማንቸስተር ሲቲን ምን ያክል ጫና ውስጥ ከቶት እንደነበረ የሚያሳይ ነው። የማንቸስተር ሲቲ የመጨረሻ ያጨራረስ ችግር በውድድር ዓመቱ አርሰናል ፌስ የሚያደርግባቸው እውነታዎችን አሁንም ሲቲዎች ተጋፍጠውት እንደጨረሱ ያሳያል። በአስቶን ቪላ 2-1 በሆነ ውጤት ከመሸነፉ ቀደም ብሎ በበርንመዝ ሲቲ ነጥብ ጥሏል 1-1 በሆነ ውጤት ማክሰኞ ዕለት። ይህ ጨዋታ እንግዲህ ከተደረገ በኋላ ሌሊቱን የአርሰናል ተጫዋቾች ሻምፒዮን መሆናቸውን ያረጋገጡበት ነበረ። የበርካታ
የዓለማችን የአርሰናል የመላው ዓለም ደጋፊዎችም ከዚች ቀን ጀምሮ ሮብን ይዞ እስከ እሁድ ድረስ ከትናንትናው ቀን ድረስ ቡድናቸውን እየደገፉ ቡድናቸው ያስመዘገበውን ውጤት በተመለከተ እጅግ በጣም ከፍ ያለ የድጋፍ ስሜት እያሳዩ ቆይተዋል። ከዛ በፊት በነበሩ ጨዋታዎች ራሱ የሲቲን የኮንሲስተንሲ ጥያቄ ስንመለከት ዘንድሮ የተቸገረባቸው ጨዋታዎች ነበሩ። ምክንያቱም ሲቲ በመጨረሻዎቹ ሳምንታት ጨዋታዎች ላይ የሚቸገር ቡድን አልነበረም። አርሰናል ባለፉት 3 ዓመታት ከነበሩት ችግሮች መካከል አምና በሊቨርፑል ተቀድሞ ሻምፒዮን ሲሆን ከዛ በፊት በነበሩት 2 ዓመታትም እንዲሁ በሲቲ ተቀድሞ ሻምፒዮን በሆነባቸው ጊዜያቶች ትልቁ ችግር የነበረው አርሰናል ምንድነው? የመጨረሻዎቹ የጨዋታ ቀናቶች የኮንሲስተንሲ ችግር ነበር። በነዛ የኮንሲስተንሲ ችግር በሚጥላቸው ነጥቦች ምክንያት የዋንጫ ፉክክሩ ውጪ ይሆን ነበር አርሰናል። የመጨረሻ 2 እና 3 ጨዋታዎች ላይ እንዲሁም የኤፕሪል ወር ጉዞዎቹ ጫና ውስጥ ይገባ ነበር። ይሄ በአርሰናል በዘንድሮ የውድድር ዓመት አልተፈጠረም። በሲቲ በኩል ያለው ለምሳሌ በኤቨርተኑ ጨዋታ ነጥብ የጣለበት ጊዜ ማንቸስተር ሲቲ ክሊርሊ በዋንጫ ፉክክሩ እንደማይቆይ በዋንጫ ፉክክሩ ለመቆየት እንደሚቸገር ምልክት የሰጠበት ነበረ። በዚህ ሰዓት ደግሞ አርሰናል ማሸነፍን ይደጋግማል ወይስ አይደጋግምም የሚል ጥያቄ የተነሳበት ሰዓት ስለነበረ ለአርሰናል ጋራንቲ የሰጠ ነጥብ መጣል ነበር። አርሰናል ይህንን ነጥብ መጣል ተከትሎ ነው እንግዲህ በፕሪሚየር ሊግ ዋንጫ ፉክክር ላይ ወሳኝ የሚባለውን እርምጃ መራመድ የጀመረው። ነገር ግን በዚህ የውድድር ዓመት የሲቲ የመጨረሻዎቹ ጨዋታዎች ካላሳመኑ ጨዋታዎች መካከል ለምሳሌ እኔ ማርች 14 ላይ የተደረገው ከዌስትሃም ዩናይትድ ጋር 1-1 የተለያየበትም ጨዋታ በጣም ወሳኙ ጨዋታ ነበር። ያ ጨዋታ እንደምታስታውሱት በዚህ ጨዋታ 30ኛው ደቂቃ ላይ በርናንዶ ሲልቫ ጎል አስቆጥሮ ከዛ በኋላ ማቮሮፓውነስ ያስቆጠረው ኳስ ነበረ 1-1 በሆነ ውጤት ጨዋታው እንዲጠናቀቅ ያደረገው። በዛ የጨዋታ ጉዞ ውስጥ ግን ሲቲ እጅግ በጣም የተቸገረበት ጊዜ እንደነበረ እናስታውሳለን። ስለዚህ ወሳኝ የሚባል የጨዋታ ቀናቶች ላይ ሲቲ እየተቸገረባቸው የነበሩ የሲዝኑን ጉዞዎችን ያደረገው። በአርሰናል በኩል ስንመለከት ካለፉት ዓመታት የተሻለ አርሰናል ነው የተመለከትነው ያልኩት ለዚህ ነው። አርሰናል አብዛኛውን የጨዋታ ውጤቶቹ በተለይ ያለፉትን 4 የጨዋታ ቀናቶች እንኳ ብንመለከት በ4ቱ ሳምንታቶች ውስጥ ያስመዘገባቸው ድሎች አርሰናልን 100% የፕሪሚየር ሊጉ ሻምፒዮን ለመሆን በሚደረገው ጉዞ ላይ ወሳኙን የማሸነፊያ ትሪገር ፖይንት የነካ ቡድን እንደሆነ የሚያሳይ ነው። ክሪስታል ፓላስን ትናንትና 2-1 በሆነ ውጤት አሸንፏል። በርንሌይን 1-0 በሆነ ውጤት አሸንፏል። ዌስትሃም ዩናይትድን 1-0 በሆነ ውጤት አሸንፏል። ከዛ በፊት ደግሞ ቀደም ብሎ ሁሉንም ነገር የቀየረበትና በተለይ የሉዊስ ኬሊ መሰለፍ የሉዊስ ኬሊ በዚህ ጨዋታ ላይ መኖር የአርሰናል በጣም ወሳኙ ነገር እንደሆነ ምልክት የሰጠበት ፉልሃምን 3-0 በሆነ ውጤት ያሸነፈበት ጨዋታ ነው። ከዛ በፊት እንዲሁ ኒውካስል ዩናይትድን 1-0 በሆነ ውጤት አሸንፏል። ቀደም ባሉት ጨዋታዎች ላይ ግን በሲቲ 2-1 በሆነ ውጤት የተሸነፈበት ጊዜ ለአርሰናል በጣም ከባድ ነበር። ከዛም በፊትም እንዲሁ ከበርንመዝ ጋር ባደረገው ጨዋታ በበርንመዝም እንዲሁ 2-1 በሆነ ውጤት የተሸነፈበት ጨዋታ እንደነበረ ብዙዎቻችን የምናስታውሰው ነው። ስለዚህ የመጨረሻዎቹ 5 ጨዋታዎች የመጨረሻዎቹ 4 ጨዋታዎች ላይ ማግኘት ከሚገባቸው ነጥቦች አንጻር ሻምፒዮን ለመሆን እየሄዱ ያሉ ቡድኖች የሚያስመዘግቡት ድል እጅግ በጣም ወሳኝ ነው። የአርሰናል ድል ምን ማለት ነው የሚሉ ብዙ ሰዎች ጥያቄ ያነሳሉ። በዚህ ውድድር ዓመት በተለይ በትራያል ኤንድ ኤረር ውስጥ አብዛኛውን በዋንጫ ፉክክር ውስጥ የሚቆዩ ቡድኖች አንዴ ዋንጫ ማሸነፍ ምንድነው የሚለውን ነገር ማግኘት ከቻሉ አንዴ የሚያሸንፉበትን መንገድ
ከሰሩ በቀጣዮቹ ዓመታት ዶሚናንት ቡድን እንደሚሆኑ ኤክስፔክት ይደረጋል። በተለይ ለአርሰናል እንደ አርሰናል አይነት ቡድን የሚጠብቀው የነበረው ነገር ያ ነው። እንደ አርሰናል አይነት ቡድን ድል የሚያደርግበትን የውድድር ዓመቱን በዋንጫ አጠናቆ ቀጣይ የውድድር ዓመታቶችን የሚዘጋጅበትን የአሸናፊነት የዊኒንግ ዌይስ ሜንታሊቲ የሚባለውን መፍጠር የሚፈልግ ቡድን ነበር። የዘንድሮ የውድድር ዓመት ትልቁ ማጠቃለያ ምንድን ነው ከተባለ ለቀጣዮቹ 3 ዓመታት ለቀጣዮቹ 2 ዓመታት የእንግሊዝ ፕሪሚየር ሊግን በከፍተኛ የማሸነፍ ጥራት ውስጥ ተገኝቶ ዋንጫዎችን እንዲያነሳ የሚያደርግበት ሲዝንን በጥሩ ስክሪፕት ያጠናቀቀበት ነው የሚል እምነት አለኝ በእኔ በኩል። ይሄ የአርሰናል ቡድን ባለፉት 3 ዓመታት የጎደለው የነበረው የፕሪሚየር ሊግ የዋንጫ ፉክክር ላይ የመጨረሻዎቹ ቀናቶች ጨዋታን ማሸነፍ ነበር የከበደው። የፕሪሚየር ሊጉ የዋንጫ ቀናቶች ላይ የመጨረሻ የዋንጫ ቀናቶች ላይ ማሸነፍ የከበደው አርሰናል ወደ ድል ሲመጣ ከዚህ በኋላ በሚኖሩት ጨዋታዎች ውስጥ አብዛኛውን የጨዋታ ጊዜያቶችን ለማሸነፍ ይሄኛውን የውድድር ዓመት ጌም ሞዴሉን እንደ መነሻ እንደሚያደርገው ግልጽ ነው። የሴልኸርስት ፓርኩ ዋንጫን የተሸከመበት ዋንጫን ያሸነፈበት ምሽት ለክለቡ ያ የውድድር ዓመት በድል መጠናቀቁን ብቻ የሚያሳይበት አይደለም። ዳውም ይህንን ዋንጫ ምንድነው ያሉት? ትሮፊ ላደን ኦፍ ዘ ሲዝን ነው ያሉት። ይሄ ማለት በቀጣዮቹም ዓመታት እንዲሁም በአሁኑ ጊዜ አርሰናል ዋንጫ ያሸነፈበት ጉዞ የትሮፊ ላደን ዳይናሲቲ ለመገንባት ድርብ ድሎችን ለማሸነፍ ቀጣይ የማሸነፊያ መንገዱን ኪውን ለመያዝ የአርሰናል የዋንጫ ጉዞ ያንን በሚያሳይ መንገድ ነው የተጠናቀቀ ብሏል። ሚኬል አርቴታ አይኑ ላይ እንባ ያቀረረ ታይቷል። በተለይ በ20 ዓመታት ጉዞ ውስጥ ለአርሰናል በጣም ከባዱ የነበረው ነገር ተስፋዎቹ እየተሟጠጡ ያለቁበት የመጨረሻዎቹ የውድድር ቀናቶች ስኬታማ መሆን አለመቻላቸው ነው። እነኚህ በጣም ወሳኝ የሚባሉት የውድድር ቀናቶች በውጤት አለመጠናቀቃቸው አርሰናልን ተደጋጋሚ የሆኑ ፌለሪቲዎች፣ የአእምሮ ዝቅታዎች ውስጥ የማሸነፍ መንገድ እጥረቶች ውስጥ እንዲገባ አድርጎታል። በተለይ ኮንሲስተንሲን ከተመለከትን ራነር አፕ ሆኖ ሁለተኛ ሆኖ ማጠናቀቅ በቡድኑ አእምሮ ላይ የፈጠረው ጫና ምን ያክል ከባድ እንደነበረ አምበሉ ማርቲን ኦዴጋርድ ትናንትና ዋንጫውን ካነሳ በኋላ የተናገረው ነገር ለዚህ ማሳያ ነበር። ምንድን ነው ያለው? ሁሌም ሁለተኛ ሆነን ስናጠናቀቅ ለደጋፊዎቻችንና ለኛ የሚፈጥረው ጫና ቀላል አልነበረም። ይሄ ለደጋፊዎቻችንና ለኛ የሚፈጥረውን ከባዱን ጫና ግን ማሸነፍ ይጠበቅብን ነበር። ጫናውን ሰብረን ቀጣዮቹን የጨዋታ ጊዜያቶችን በተሻለ ተስፋ በተሻለ የውድድር ጊዜያቶች ስኬት መሄድን እንፈልግ ነበር። ያ ይሄኛው የውድድር ዓመት ነው። ያ የሚሆንበት ዓመት ይሄኛው የውድድር ዓመት እንደሆነ የመጨረሻዎቹ ጨዋታዎች ብቻ አይደለም የነገሩን። ሲዝኑ ሲጀምር ጀምሮ የነበረው የአርሰናል ጉዞ ይነግረን ነበረ። አዎ ብዙ አስቸጋሪ ጊዜያቶች ነበሩት። እነዛ ብዙ አስቸጋሪ ጊዜያቶች ግን የማሸነፊያ መንገድ መነሻዎቻችን ነበሩ። ከነዛ ሐሳቦች ወጥተን ከነዛ ጫናዎች ተላቀን ማሸነፋችን የዘንድሮን ድል ብቻ ሳይሆን የቀጣዮቹን የውድድር ዓመታት ድሎች መቆጠር ነው ይላል። እንዳውም በትናንትናው ድል ውስጥ የሚኬል አርቴታ ቡድን የተናገሩት ሐሳብ አዲስ ቲሸርት ለብሶ የቆየ ጃኬትን እንደ ማድረግ ይቆጠር የነበረውን
የአርሰናል የውድድር ዓመት የመጨረሻዎቹ ቀናቶች ያስተካከሉበት ነበር። ሃይቪስ ጃኬቶችን አርሰናሎች አድርገው ነበር ትናንትና እና አዲሱን የአርሰናልን መለያ ሸፍኖታል። ይሄ ጃኬት የአርሰናልን አዲሱን መለያ እንዳንመለከተው አዲስ የተሰራውን ኤምብለም አዲስ የተሰራውን የአንገቱን ቅርጽ የእጅየውን ቅርጽ ቀለሙን እንዳንመለከተው አድርጎናል። ነገር ግን ሲያወልቁት ማሊያውን ያሳየናል። የአርሰናል የዘንድሮ የውድድር ዓመት ድልም እንደዛ ነው። የተደበቀ ብዙ ነገር ነበር በአርሰናል በቀጣዮቹ ዓመታት ሊመጣ የሚችል ሊሳካ የሚችል ተስፋ እንደነበረ ድግግሞሹ ያሳይ ነበር። ያ ድግግሞሹ ግን ልክ እንደ ኤችቪስ ጃኬቱ የተሸፈነ ነበር። የሚገልጠው የመጨረሻ የውድድር ጨዋታዎችን የሚያሸንፍለት ሐሳብ ወይም ደግሞ ኮንሲስተንሲ አጥቶ ነበር። በግልጽ በቀጣዮቹ ዓመታት ግን እነዚህን የጨዋታ ቀናቶች እንደተሞክሮ በመውሰድ በቀጣዮቹ ዓመታት አርሰናል ጠንካራ ተፎካካሪ እንደሚሆን ማሳያዎችን ፈጥሮ ነው ያጠናቀቀው። የትናንትናው ጨዋታ ላይ እነ ፒየሮ ሂንካፔን እነ ቤንጃሚን ዋይት እንዲሁም ሌሎች ተጫዋቾች ሜዳ ላይ የነበራቸው ደስታ ሜዳ ላይ የነበራቸው ስሜት እጅግ በጣም የሚደነቅ ነበር። የነ ኑኒ ማዱዌኬ የነ ዊሊያም ሳሊባ እንዲሁም ጋብሪኤል ማጋሌሽ ግብ ጠባቂው ዳቪድ ራያን ጨምሮ በቡድኑ ውስጥ የነበራቸውን የቡድኑን ስኬታማ ጉዞና ታሪክ አብረው የሰሩበትን ጥንካሬያቸው የሚያሳየው የደስታ አገላለጻቸው በብዙ የአርሰናል ደጋፊዎች ዘንድ ያለፉት የ3 ዓመታት ሙከራዎቹ አልበም ነበር ማለት ይቻላል። ከጨዋታውም በኋላ በተለይ ኑኒ ማዱዌኬ የተናገረው ነገር ለዚህ የሚያሳይ ነው። ዘንድሮ ነው ቡድኑ የተቀላቀልኩት። በዘንድሮ ጉዞ ውስጥ ግን ለኔ የአርሰናልን ያለፉት 3 እና 2 ዓመታትን ጉዞ ስመለከተው ስኬታማ ቡድን እንደነበር አስባለሁ። ወደዚህ ቡድን የመጣሁት የቀጣዮቹ የውድድር ጊዜያቶች የዋንጫ ስኬቶቹ ስላሳመኑኝ ነው። በዚህ የሚቆም ብቻ ሳይሆን በቀጣዮቹ ዓመታት ዋንጫዎችን ለማሳካት ቅርብ የሆነ ቡድን እንደሆነ አስባለሁ። ይሄ ዋንጫዎችን ለማሳካት ቅርብ የሆነውን ቡድን መቀላቀል ለኔ ህልም ነበር፣ አድርጌዋለሁ። እንደመጣው ደግሞ የመጀመሪያውን ሲዝን በዋንጫ ማጠናቀቄ በቀጣዮቹ የውድድር ዓመታት አሳካዋለሁ አርሰናል ጋር ብዬ ያሰብኩት ነገር ትክክል እንደሆነ የሚያሳይ ነው የሚል አስተያየት ሰጥቶ ነበር። ከዛ ውጭ ትናንትና የጆሽ ኬሮንኬ ሲኦ በተለይ በአርሰናል ትልቁ ስኬት የነበረው የአርሰናል የችግር ሰዓት ነገሮችን የማሸነፊያ መንገዶችን ለማሸነፍ የሄደባቸው ርቀቶቹና ጽናቶቹ እንደሆኑ አንስተዋል። የእሳቸው አጋር የሆኑትና አብረው አርሰናልን ላለፉት ዓመታት በፈተናም ሆነ በስኬቶቹ እየመሩት የሚገኙት ሪቻርድ ጋርሊችም እንዲሁም የክለቡ የስፖርቲንግ ዳይሬክተር የሆኑት አንድሬ ቤራታም እንዲሁ የተናገሩት ነገር ይሄን ነው። በደስታ እየዘለሉ የተናገሩት ነገር ያ ነው። ይሄ አሁን የዊኒንግ ኤሪያ የመጀመሪያው ጊዜ ነው ነበር ያሉት። የዊኒንግ ኤሪያው የመጀመሪያው የማሸነፊያው መድረክ በዚሁ ከተጀመረ በቀጣዮቹ ዓመታት አርሰናል የማያባራ ለቡድኖች አስቸጋሪ ለሲዝኑ ፈታኝ የሚባል ቡድን እንደሚገነባ ቀድመውም ቃል የገቡት ጆሽ ኬሮንኬ ቀድመው የተጫዋቾች ዝውውሮችን ኦን ለማድረግ ስራ እየጀመሩ እንዳለ አንዳንድ መረጃዎችን ስንመለከት የሚያሳይ ነው። ይሄ ማለት አርሰናል በቀጣዮቹ ዓመታትም ቢሆን አሁን ያሸነፈበትን መንገድ ይዞ መቀጠል፣ አሁን ያሸነፈበትን መንገድ ይበልጥ ማሳደግ፣
በዚህ የአሸናፊነት መንገድ ውስጥ የነበሩት ውስንነቶችን አስተካክሎ ጠንካራ ነገሮቹ የሚፈልጉትን ነገሮች በመጨመርና ከፍ በማድረግ ለሚኬል አርቴታ በጣም ዶሚናንት የሆነ ቡድን ግንባታ አጋዥ ኃይል መሆን ነው። ሚኬል አርቴታ ትናንትና የነበረው የደስታ አገላለጹ ባለፉት 3 ዓመታቶች ውስጥ ያጣውን ነገር በደንብ የሚገልጽ ነበር። የደስታ አገላለጹ ልክ እንደ ሕፃን ልጅ ነበር የወረቀው። ዋንጫውን ከተቀበላቸው በኋላ ከተጫዋቾቹ ምንድን ያደረገው ትዊርሊንግ የሚባል ሰርክል ሕፃናቶች የሚሰሩት ጨዋታ አለ። ይሄ ትዊርሊንግ ሰርክል የሚባለው ብዙዎቻችሁ ልጅ ያላችሁ ወይም ደግሞ ልጅ ያላችሁ ሰዎች ወይም ደግሞ ልጅ የምታውቁ ሰዎች ታውቁታላችሁ። የሆነ ነገር ይዛችሁ መሽከርከር ማለት ነው። ሰርክል እየሰሩ በእጁ ዋንጫውን ይዞ መሽከርከር ማለት ነው። ይሄንን ነበር ያደረገው ሚኬል አርቴታ። አጠገቡ የነበረችውና እንዲያሸንፍ ምክንያት እንደሆነች በተደጋጋሚ ሲናገርላት የነበረችው ባለቤቱ ሎሬና በርናልም ትናንትና አብራው ከልጆቹ ጋር ሆነው ደስታቸውን ሲገልጹ ስንመለከት በዘንድሮ የውድድር ዓመት የአርቴታ ስኬት፣ በዘንድሮ የውድድር ዓመት የአርቴታ ድል እጅጉን በብዙ መንገድ በብዙ ስክሪፕት ውስጥ የተሞላ ታሪክ እንደሚወጣው ግልጽ ነው። ምክንያቱም የአርቴታ ትልቁ ስኬት የሱ ስኬት ብቻ አይደለም። የአርቴታ ትልቁ ስኬት የሱ ጥረት ብቻ አይደለም። የአርቴታ ትልቁ ስኬት ከሱ ጀርባ የነበሩ ሰዎች፣ ከሱ ጀርባ የነበሩ ማንነቶች የፈጠሩት ጥንካሬ ነው። ይህ ጥንካሬ በሰዎች ህብረት የተገነባ ጥንካሬ ነው። ሻምፒዮኖች ከአካባቢያቸው የሚወስዱት ባህሪ፣ ከአካባቢያቸው የሚወስዱት ጥንካሬ፣ ከአካባቢያቸው የሚወስዱት ትምህርት ነው ወደሚፈልጉት መንገድ የሚያመጣቸው። ሻምፒዮኖች ይህንን ስኬታቸውን ደጋግመው ለማድረግ ከብዙዎች መማር ይኖርባቸዋል። ሚኬል አርቴታ ያን ነው ያደረገው። እያንዳንዷን የጨዋታ ቀናቶች ከሱ ወጣ ባለ ተሞክሮ ውስጥ ባሉ ሰዎች ውስጥ ቆይቶ ተምሯል። ይህንን በቃለ መጠይቁ ወቅትም በተለይ ዋንጫ ካነሱ በኋላ በነበሩት የሮብ፣ የሐሙስ፣ የአርብ፣ የቅዳሜ ቀናቶች ቃለ መጠይቆች ላይ ተናግሮታል። የኔ የሻምፒዮንነት ወይም ደግሞ የኛ የሻምፒዮንነት ስኬት የተገነባው በእኛ ውስጥ ብቻ አይደለም፣ እኛ አካባቢ ባሉ ሰዎች ባህሪ ነው የተገነባው ብሏል። እኛ አካባቢ ላይ ባሉት ሰዎች ባህሪ ነው የተገነባው ማለት የቡድኑ ሐሳብ የተወሰደው ከብዙ ሰዎች እንደሆነ የሚያሳይ ነው። ከቤተሰቡ የተወሰደ ሐሳብ፣ ከኮቺንግ ስታፉ የተወሰደ ሐሳብ፣ ከትችቶች የተወሰደው ሐሳብ የአርሰናልን የዘንድሮ የውድድር ዓመት ውጤት የተሻለ ሆኖ እንዲያጠናቅቅ ረድቶታል። ከዚህ በኋላ ቀደም ብዬ በመግቢያዬ ላይ እንደተናገርኩት የአርሰናል ስኬት በዚህኛው ሲዝን ብቻ የሚቆም ስኬት እንደማይሆን ምልክቶች አሉ። ይህ ስኬት በቀጣዮቹ 2 ዓመታት በቀጣዮቹ 3 ዓመታት ዶሚናንት የሚባለውን ቡድን ለመገንባት ወሳኙን ጡብ የተጣለበት ነው። ይሄ ቀጣዮቹ ዓመታት በአርሰናል የፕሪሚየር ሊግ የውስጥ ውድድሮች፣ የአውሮፓ ውድድሮች ላይ የሚገነባው ቡድን የስነ ልቦና እገዛ የሚሰጥበት ሲዝን ነው። ይህንን ቤርታ ተናግረዋል። ከማክሰኞ በኋላ ያነሱት ሐሳብ ለዚህ አንድ ማሳያ ነው። ይህንን መንገድ ነበር የምንፈልገው። በዝውውሩ መስኮት በንቃት እንሳተፋለን። በዝውውሩ መስኮት ላይ በንቃት የምንሳተፈው አርሰናል የሚያሸንፋቸው ጨዋታዎች ከዚህ በኋላ ብዙ ስለሆኑ ነው። እነዚህን ጨዋታዎች ለማሸነፍ ክላስ ያላቸው ተጫዋቾች ወደዚህ ቡድን መምጣት ይኖርባቸዋል የሚል ሐሳብ ሰጥቷል ቤርታ። ከዚህ በፊት አርሰናል ትልቅ ተጫዋቾችን ለመሳብ የሚቸገር ቡድን ነበር። የቀደሙት የዝውውር ታሪኮችን ብንመለከት አርሰናል ይመጣሉ በሚል ስማቸው ተያይዞ የሚቀሩ ተጫዋቾች ነበሩ። ምክንያቱም ይሄ ዊኒንግ ሲልቨርዌር በጣም ወሳኝ ስለሆነ ነው። ሲልቨርዌሮችን የማያሸንፉ ቡድኖች ተጫዋቾችን ለማዘዋወር በሚፈልጉበት
እሳቤ ውስጥ ብቻ ሆነው ተጫዋቾችን በቀላሉ ያገኛሉ ማለት አይቻልም። ስለዚህ የዊኒንግ ሲልቨርዌር በጣም ወሳኝ ነው። ዘንድሮ ይሄን አሳክቶታል። ከዚህ በፊት ሊያመጣቸው አስቦ ያልተሳኩለት ትልልቅ ተጫዋቾች እንደነ ጎንዛሎ ሂጉዌን አይነት ተጫዋቾች ከዚህ በፊት ያመጣቸዋል ተብሎ ብዙ ጥያቄዎች ተነስተው ሳይመጡ የቀሩት እንደነ ካሪም ቤንዜማ አይነት ተጫዋቾች አሁን በዛ ሌቭል ላይ የሚገኙ ተጫዋቾች የሚመጡበት መንገድ ተፈጥሯል። ባሳለፍነው የውድድር ዓመት አንድሪያ ቤርታ ከመጡ በኋላ ይህን ነገር ሰብረውታል። በእርግጥ አንድሪያ ቤርታ ከመጡ በኋላ የተሰበረው ነገር ደግሞ ይበልጥ ሌላ ስክሪፕት ጨምሮለታል። ሻምፒዮን ሆኗል ዘንድሮ አርሰናል። ስለዚህ ሻምፒዮን የሆኑ ቡድኖች በተለይ ደግሞ የአውሮፓ ቻምፒየንስ ሊግን ዋንጫ የሚያነሳ ከሆነ ለኔ እይታ ዘንድሮ የአውሮፓ ቻምፒየንስ ሊግ የታጨ ቡድን ነው ብዬ አስባለሁ። አርሰናል ፒኤስጂ በቀላሉ በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ አርሰናልን አሸንፎ ዋንጫውን ያነሳል የሚል እምነት የለኝም። ግምት ስጥ ካላችሁኝ 70% የሚሆነውን ግምቱን ለአርሰናል ነው የምሰጠው። ስለዚህ ይሄኛውን ዋንጫ የሚያሸንፍ ከሆነ በእርግጠኝነት አርሰናል በቀጣዮቹ ዓመታት ዶሚናንት ቡድን ሆኖ እንደሚቀጥል ማንሳት እንችላለን። ይሄ በዘንድሮ የውድድር ዓመት የተፈጠረው የማሸነፊያ መንገድ በቀጣዮቹ ዓመታት ቡድኑ ሊያሸንፍ የሚችልባቸውን ምልክቶች የሰጠ ቡድኑ የሚያሸንፍባቸውን የማሸነፊያ ባህሪያቶችን እንዲያገኝ የረዳው ሲዝን ነው ይሄ ሲዝን። ስለዚህ ከዚህ ሲዝን ተነስቶ የተሻለውን ነገር ፈጥሮ ለቀጣዮቹ ዓመታት ጠንካራ ቡድን እንደሚሆን በግልጽ መናገር ይቻላል። ዋናው እና ትልቁ ነገር ይህችን የማሸነፊያ ሲዝን መፍጠር ነው። ከዚህ በኋላ በሚኖሩት ጨዋታዎች ላይ ግን እያንዳንዱን ጨዋታ፣ እያንዳንዱ ሲዝን፣ እያንዳንዱን ውድድር ሎድ ተሸክሞ ለመሄድ የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ድል ዋስትና እንደሚሆነው መገመት ቀላል አይሆንም። አርሰናል የፕሪሚየር ሊጉ ሻምፒዮን ሆኗል። የተከበራችሁ የአርሰናል ደጋፊዎችም ሆነ ገለልተኛ ደጋፊዎች በጣም ወሳኝ የሚባለው አርሰናል ዋንጫ ያነሳበት የጨዋታ ቀን የትኛው ነበር ብላችሁ ታስባላችሁ? እስኪ ሐሳብ ስጡበት። የትኛው የጨዋታ ቀን የፕሪሚየር ሊጉን ዋንጫ እንዲያነሳ ምክንያት ሆነው ብላችሁ ታስባላችሁ? ይህንን ተሳተፉበት፣ ሐሳብ አስተያየት ስጡበት። ከዚህ በተጨማሪ ደግሞ በተከታታይ እንዲሰሩላችሁ የምትፈልጓቸው ሐሳቦች ካሉ እነዛ ሐሳቦች ምንድናቸው የሚለውን እስኪ ንገሩን። በእነዛ ሐሳቦች ላይ ሰፊ ዝርዝር የሆኑ ጉዳዮች እናነሳለን። ጥሩ ጊዜ እንዲሆንላችሁ እመኛለሁ።